ወጣትነትህን ተቋቋም የተባለው ስሜቱ እያለው ነው። ይሄማ በሬን ካልተራገጠ አህያን ካልተዋጋ የሚለው የለም አሉኛ ሊቃው ሲተረጉሙ ደግሞ በሬ ሊራገጥ አህያ ሊዋጋ ይችላል አይችልም። ስለዚህ እኛ የምንፈተነው ባለን ነው። አይታችኋል። የአርሴማ ፈተና እኮ ቀላል አይምሰላችሁ። ቆንጆ ውብ ይቀረሽ የማትባል ወጣት የምታሳሳ የምታጓጓ ነገስታቱን ያነሆለለች መሳፍንቱን ያነሆለለች መኳንንቱን ያነሆለለች እኔ ነኝ ያለ ሀብታም ሁሉ ጠብር ግፍ ያለላት ልቡን ሐሳቡን ከልቡ ገንዘቡን ከቦርሳው የዘረገፈላት የተዝረከረከላት ትልቅ ሴት ነበረች። ማርያም ነው የምላችሁ። ቆፍጣኖች ስሜታችን የተቆጣጠሩ ሰዎች ገንዘብም ክብርም ጽድቅም ፎቅም ያገኛሉ። እስኪ እንደው እህቴ እንደው እዛ ጋር ያለሽው አንቺ አሁን እንደው እኛ ትልቁ ሀብታም ሰውዬ ታውቋቸዋላችሁ አይደል? ደውለው እንደው ላገባሽ እፈልጋለሁ ቢሉ ምን እንደው የሚባለው ታውቃላችሁ አይደል? እግዚአብሔር ሰውን የሚጎበኝበት መንገድ አይታወቅም። የእመቤቴ እርዳታ የአርሴማ እርዳታ ጓደኞቿስ በአንቺ በኩል ሊጎበኘን ፈልጎ ነው፣ በርችልን ጠንክሪልን። ወላጆቿ እግዚአብሔር ይመስገን እግዚአብሔር ይመስገን መምጫው አይታወቅም። አንድዬ እመቤቴ መምጫው ኧረ መምጫው ይታወቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባቶች፣ እናቶቻችን፣ ወንድሞች፣ እህቶቻችን የሕያው እግዚአብሔር ቤተሰቦች ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? ምክንያት አድርጎ ሰብስቦ የሚመክረን የሚያስተምረን የምስጢርና የጥበብ ባለቤት አምላክ አቦ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክርስትና ከባድ ነው ቀላል ነው? ዝምታ ከባድ ነው ቀላል ነው? ቀላል ነው የሚል ሰው አለ? ከባድ ነው ሁሉም ስላለው ብዬ ነው። እሺ በአንድ ድምጽ እሺ ከባድ ነው ቀላል ነው? አቤት። መጽሐፉ ግን አላለም። መጽሐፉ ግን እንደዛ አላለም። እስኪ ያዕቆብ የዮሐንስ መልእክት ምዕራፍ 5 ላይ ግቡና አንብቡት እስቲ። ወትእዛዙኒ ይኮነ ክቡደ ትእዛዙም ከባድ አይደለም የሚልና ሊቃውንት ሲተረጉ ምን አሉ? ስጡ ይስጧችሁ፣ ውደዱ ይውደዷችሁ ከባድ ነው ወይ ነው የሚለው መጽሐፉ። ስለዚህ ክርስትና ለእኔም ከባድ ነው አልኖረውም። ግን የማልኖረው እኔ አቅም አንሶኝ እንጂ ከብዶ አይደለም። አንዳንድ ጊዜ የእኛን አቅም ማጣት በዕቃው ቅለት መመዘን የለብንም አይደለም። ብዙ ሰው የለም እንላለን፣ ግን እግዚአብሔር የሚያዘጋጃቸው ሰው እኔ በኃጢአት መጨማለቅ ማየት የለ። እኔ ተራ ሰው ነኝ። እኔ አሁን በዚህ 15 16 ምን ገባህ ብትሉኝ እኔ እውነቱን ለመናገር እግዚአብሔር በሚያውቀው በጣም ብዙ ጊዜ በትምህርት ቤት ጊዜ ነው ያሳለፍኩት፣ በማስተማርም እንደዛው ነው ያሳለፍኩት። አሁን ምን ገባህ ብትሉኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማልመጥናትና ከአቅሜ በላይ እንደሆነች ነው የገባኝ። ከአቅም በላይ እኛ አንመጥናት። አሁን ያለነው እኔ ሸቱ ብቻ ለማይመጥናት እዛ ወደ ያሉት ላይ መጥኗት እዛ ማዶ ያሉት ላይ መጥ ገብቷቸዋል አይደለም? እነንትና ሁሉ አይመጥኗት። ስለማይመጥኗት ነው እየተራገፉ እየወደቁ ነው። በራሳቸው ጊዜ ከባቡሩ እየወረዱ ነው። በደርግ ጊዜ የነበራችሁ ሰዎች ታስታውሱ እንደሆነ ፈጣን ነው ባቡሩ ፈጣን ነው ባቡሩ ቆራጥ ያልሆናችሁ እንዳትሳፈሩ ይባል ነበር። እኔ ቤተክርስቲያን ባቡር በጣም ፈጣን ነው። የተሳፈሩ ሰዎች እያቋርጡ ያለ ፌርማታ የወረዱ ሰዎች አሉ። እየተንጠባጠቡ ወርደዋል። ተሳፋሪዎቹ ተንጠባጥበው ወረዱ፣ ግን ባቡሩ ምን ይሆናል? ይቀጥላል። ስለዚህ እኔ አሁን ምን ገባህ መጋቢ ሐዲስ ብላችሁ ብትጠይቁኝ ለኢትዮጵያ ቤተክርስቲያን እንደማልመጥን ነው የገባኝ። እኔ አይደለም መምህሯ ተማሪዋ አይደለም ተማሪዋ እንደው አማኟ ለመሆን እንኳን ብዙ ማለፍ ያለብኝ ነገር እንዳለ ለጭንቅላቴ ነግሮኛል። ዕውቀቴም ልምዴም የነገረኝ ማለት ነውና ቅድም ወንድማችን እንደነገረን መኖር እንችላለን ነው። እግዚአብሔር ክብርና ምስጋና ይግባው። መበርታት መጠንከር ይገባል ነው። በቃ ባጭሩ ተስፋ መቁረጥ የለብንም ነው። እሱ የነገረን አይደለም የማይቻል ነገር የለም ነው። እና ያን ነው እኔ እውነቱን ለመናገር እንደው ዛሬ የመነጋገሪያ ጊዜ ከምናደርገው የጥሞና ጊዜ፣ የመወያያ ጊዜ፣ የመነጋገሪያ ጊዜ በሩ ከተዘጋ በየት በኩል እንውጣ? መስኮቱ ያስወጣል ወይ? ግድግዳ ቀደን መውጣትስ ይችላል? ጣራ ነቅለን መውጣትም ካለብን እኔ እንደዛ ነው መወያየት ያለብን እንጂ አሁን እኛ የእኛን ዲስኩር እኛ 20-30 ዓመት ያከማቸነውን ዕውቀት እያመጣን ብንደፋባቸው የእኛ አድናቂዎች እንጂ የክርስቶስ ጸዳቂዎች ትሆኗቸው። ዮሐንስ አፈወርቅ ያስተማረውን አንድ ምሳሌ ትንሽ ላብራራላችሁና ልጨርስ። ደህና ዋላችሁ? እየሰማችሁ ነው?
በጣም ሙቀት ነው። እንግዲህ ስሙን ምን ይደረጋል? ዮሐንስ አፈወርቅ ታውቁታላችሁ። በአራተኛው መቶ ክፍለ ዘመን የነበረ የግሪክን ፍልስፍና በክርስትና ያጠመቀ ብሉይን ከሐዲስ ያስታረቀ ስለ ክርስቶስ በጣም በቀላል የረቀቀውን የክርስቶስን ባህሪ ቀለል አድርጎ በማስረዳት የሚታወቅ እሰግድ ለኪ ወእወድሰኪ በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ ምን ጧጧት እሰግድ ለኪ ታስታውሳታላችሁ። እመቤታችንን ያመሰገነ ሁልጊዜ በከመ ወደሰኪ ዮሐንስ አፈወርቅ ነው ሊቃውንቱ ብሎ ከድርሳኑ ወስደው ነው ያመጧትና እሷን የደረሰ አንድ መጽሐፈ ቅዳሴ አለው። ሁለት አንድ ድርሳን የሚባል መጽሐፍ አለው። አንድ ተግሳጽ አለው። በሃይማኖት አበው ውስጥ ጽሑፍ አለው። በግብረ ሕማማቱ ጽሑፍ አለው። በፍትሐ ነገሥት ውስጥ ዮሐንስ አፈወርቅ ጥቅስ ነው። በሐዲስ ኪዳን የተነሱ ከሱ በኋላ የተነሱ ሊቃውንት ዮሐንስ አፈወርቅን ሳይጠቅስ የሚያልፍ ሊቅ የለም። እጅግ ምጡቅ ቅዱስ ጻድቅ ነው። ሃይማኖቱ ከምግባሩ ምግባሩ ከሰውነቱ የታረቁለት ብሉይን ከሐዲስ ያስማማ እግዚአብሔር የሚለውን እንዲሰማ ጆሮ የተከፈተለት ታላቅ ሊቅ ነው። ማን ነው? ጮክ በሉ። ማን ነው? ዮሐንስ አፈወርቅ። እና እሱ በተግሳጹ አንድ ምሳሌ ይናገራል። ሩጫ በጥንት ጊዜ የነበረ ስፖርት ነው። ታውቃላችሁ፣ በግሪክ ጊዜ የነበረ ስፖርት ጥንታዊ ስፖርት ነው። እንግዲህ አሁን እንደ ዛሬው ሕግ ወጥቶለት 100 ሜትር 200 ሜትር 500 ሜትር ትራክ ይሄን ያህል ሪከርድ የሰበረ ያልሰበረ የሚል ዝርዝር ጉዳይ ባይሰራለትም በጥንት ጊዜ ሩጫ የታወቀ ስፖርት፣ በጥንት ጊዜ ከታወቁ ስፖርቶች መካከል አንዱ ሩጫ ነው። ሁለተኛው ቦክስ ነው፣ የቦክስ ስፖርት ነው። እና ዮሐንስ አፈወርቅ ሩጫን ወስዶ ምሳሌ አድርጎ ይናገራል። ስለ ሩጫ ነው ማብራሪያ የሚሰጠው። እና በዚህ በሩጫ ውስጥ ጥቅሱን እሱ ሊያስረዳን የፈለገው ወርቁን ነው፣ ሃይማኖትን ነው ሊያስረዳን የፈለገው። መቼም በዘመኑ በሚደረገው ነገር ምሳሌ ወስዶ ማስተማር የክርስቶስም የትምህርት አይነት ነው። የዮሐንስ መጥምቅም የሐዋርያትም የቅዱሳን ሊቃውንትም ኋላም ዘመን የተነሱ የዳህርት የኋላ ዘመን ሊቃውንትም ጠባይ ይሄ ነው፣ ምሳሌ ወስዶ መናገር። እና ሩጫ የሚሮጥ ሰው ይላል ዮሐንስ አፈወርቅ፣ ምን የሚያደርግ ሰው? ሩጫ የሚሮጥ ሰው ሶስት ነገሮች ይገጥሙታል አለ። አንደኛ በጥንት ጊዜ በግሪክ ሀገር ሩጫ ሰዎች ሲወዳደሩ ሩጫው በአትክልት መካከል ነው። በምን መካከል አልኳቸው? በአትክልት መካከል ነው። በፓፓየው፣ በአቮካዶ፣ በሙዙ፣ በብርቱካኑ፣ በሽምብራ እሸቱ በዚህ በሚያጓጓ ልክ እንደዚህ ፓፓያ አለ፣ እንደዚህ አቮካዶ አለ። ሰውየው ሩጫ የሚወዳደሩ በየት በኩል ነው? በዚህ መካከል ነው። ወደፊት እየሮጠ ነው። እና ዮሐንስ አፈወርቅ ምን ይላል? ይሄ ሰውዬ ሩጫ ውድድር ላይ ነው ያለው። በቀኝና በግራ ግን ምን አለ? እየሰማችሁ ነው? ፓፓያ አለ፣ ሙዝ አለ፣ አቮካዶ አለ፣ ሎሚ አለ፣ ብርቱካን አለ። ማዕከለ ገነታት ነው የሚለው እንደሱ ወደ አማርኛ ቀለል አድርጌው ነው እንጂ በገነት በአትክልት ቦታ መካከል ነው የሚሮጠውና ይሄ ሰውዬ እንደው ያ ሙዙ በስሎ፣ ብርቱካኑ በስሎ፣ ሎሚው በስሎ፣ የሽምብራ እሸቱ እንደው ሁሉ በስሎ ሲያያቸው አይቆይ እስቲ ሩጫዬን አቋርጬ ከዚች ብርቱካን አንድ ፍሬ ልብላ ብሎ ይቆማሉ ወይ ይላል ዮሐንስ አፈወርቅ። እናንተን ልጠይቃችሁ፣ ይቆማል? ለምን? አቤት ለምን? ሩጫ ላይ ስለሆነ ማለት ነው። እንደ ዛሬው ስቴዲዮም የለም ያን ጊዜ። አንዱ ይሄ ነው። ሁለተኛ በዛን ጊዜ ሩጫ ሲሮጥ አይታችኋል። ይሄ በእኛም ዘመን ነው። ለምሳሌ እየሮጡ ያሉት ኢትዮጵያና ኬንያውያን ቢሆኑ እዚህ ውስጥ በዚህ በኩል ያሉት ኬንያውያን ቢሆኑ በዚህ በኩል ያሉት ኢትዮጵያውያን ቢሆኑና በመካከል እየሮጡ ያሉት እነ ፖልቴርጋትና እነ ኃይሌ ገብረስላሴ ቢሆኑ ኢትዮጵያውያን ለማን ነው የሚያጨበጭቡት? ኬንያውያንስ? አቤት ለማን? እሱ ለሱ በቃ ምን ያደርግልኛል? የራሴን ካስመቻ እንደሰኝ ለሱ። አሁን ሯጮቹ ቆም ብለው እስኪ ቆይ ያንተ አጨብጫቢ ይበልጣል የኔ አጨብጫቢ፣ የማን ደጋፊ ይበልጣል? ቆሞ ማጣራት አለባቸው። እምን ላይ ናቸው? ስንተኛ ምሳሌ? የመጀመሪያውን ንገሩኝ። በምን መካከል ነው? ስለዚህ ሎሚውን ቆርጬ ልምጠጥ፣ እሸቱን ቆርጬ ልብላ ማለት ይችላል? ለምን? እሺ አሁን ደግሞ ቆም ብሎ ማን ነው የደገፍ ማናጨበጨበልኝ ማናጨበጨበብኝ ብሎ ማጣራት ይችላል? እሱ ቀጥታ ምንድን ነው ማድረግ ያለበት? መሮጥ ነው ማለት ያለው። ስንተኛ ነው ማለት ነው? ሶስተኛ ይላል ዮሐንስ አፈወርቅ። ለምሳሌ 10 ሯጮች ቢሆኑና አንተ 6ኛ ብትሆን ካንተ ኋላ ስንት ሰው አለ? አቤት ካንተ ፊትስ 5 ነው ያለው። እሺ ዙሮ ግን አንተ ያለኸው የት ነው? አቤት 6 ከፊት ሰው አለ የለም?
ከኋላ አለ የለም። አተኩሮ መከታተል ያለበት ማን ነው? ሯጩ ንገረኝ አንተ። አቤት አቤት። የቴዲ ዘፈን ትዝ ይላችኋል? ኃጢአት ነው ብላችሁ አልፋችሁት ይሆናል እኮ እናንተ ጅሎቹ። አይድሌ ኃይሌ ምን ነበረ? ንገሩኝ እስኪ። እንትን ነው አውቶቡስ ውስጥ እየተጓዙ አሉ ሰዎቹ። የሆነች ዘፈን ታዋቂ ዘፋኝ ኢትዮጵያዊ ዘፈን ይዘፈናል አሉ። ከጉዞ እየመጡ ነው እና ተከፍቶ ድንገት ነው እና ከጉዞ እየመጡ ደግሞ ከቤተ ክርስቲያን ነው እና ለካ ሁሉም ምስጥ ብሎ እያዳመጠ ነው አሉ። እና ልሳውቆ ዝግታ እንዴ አላሉ ሰው። ለካ ሁሉም እያዳመጠ ነው። ግደላቸውም አለሳልሰል እንያዘው ነገር ዓለሙን ከሮ ከሚበጠስ ላልቶ ከሚፈታታ መካከል ላይ ማድረግ አይከፋም። ሰምታችሁኛል? ሰምታችሁኛል? ስንት ሰው ነው እየሮጠ ያለው? ስድስተኛ ብትሆን አንተ ከኋላ ስንት ሰው አለ? ከፊት። ስለዚህ አተኩረህ እግር በእግር አጣጣላቸውን መከታተል ያለብህ የቀደሙን የተከተሉን ነው። አቤት የቀደሙትን ነው። ነገር ግን አልፎ አልፎ በጣም አልፎ አልፎ ቃኘት ማድረግ ይከፋል። የኋለኛውን አይከፋም። ምክንያቱም ተጨማሪ ቀዳሚ እንዳይመጣ ይረዳል። ዮሐንስ አፈወርቅ የሚነግረን ሩጫ የተባለው ሃይማኖት ነው፣ ክርስትና ነው፣ መንፈሳዊነት ነው። ሩጫው በምን መካከል ነበር? ቅድም አሁን አንተ እየጾምክ እዚህ ጋር ዶሮ አለ፣ እዚህ ጋር ስጋ አለ፣ እዚህ ጋር ወተት አለ። አንተ ግን ዞር ብለህ ታየዋለህ። እምን ላይ ስለሆነ እጾም ላይ። ዮሐንስ አፈወርቅ እንደ በፈተና ውስጥ ሆኖ መቋቋም ነው ጀግንነት የሚባለው። ረሃብተኛና ጾመኛ ይለያያል አይደል? የቸገረው ረሃብተኛ ነው የሚባለው፣ የተወነው ጾመኛ የሚባለው። አሁን ረሃብተኛና ጾመኛ መለየት ያስፈልጋል። አሁን ዮሐንስ አፈወርቅ እያለ ያለው ምንድን ነው? ወጣትነትህን ተቋቋም የተባለው ስሜቱ እያለው ነው። ይሄማ በሬን ካልተራገጠ አህያን ካልተዋጋ የሚለው የለም አሉ እኛ ሊቃው ሲተረጉሙ። ደግሞ መዋጋት የማን ስራ ነው? መራገጥስ? በሬ ሊራገጥ አህያ ሊዋጋ ይችላል? አይችልም። ስለዚህ እኛ የምንፈተነው ባለን ነው። አይታችኋል። የአርሴማ ፈተና እኮ ቀላል አይምሰላችሁ። ቆንጆ ውብ ይቀረሽ የማትባል ወጣት የምታሳሳ የምታጓጓ ነገስታቱን ያነሆለለች መሳፍንቱን ያነሆለለች መኳንንቱን ያነሆለለች እኔ ነኝ ያለ ሀብታም ሁሉ ጠብር ግፍ ያለላት ልቡን ሐሳቡን ከልቡ ገንዘቡን ከቦርሳው የዘረገፈላት የተዝረከረከላት ትልቅ ሴት ነበረች። ወጣትን ንጉሱ ምንድነው ያላት? ቤተ መንግስት ግቢና መርጠሽ ትበያለሽ፣ መርጠሽ ትጠጫለሽ፣ በወርቅ ትንቆጠቆጫለሽ አላት። እመምኔቷ የአርሴማ አለቃ ምንድነው ያለቻት? እኔ ለሰማያዊ ሙሽራ አጭችሻለሁ፣ ይሄ ርኩስ እንዳያረክስሽ ብላ ነው የላከቻት። በኋላ ሰውየው ገና ፊቷን ሳይ ደነገጠ። ስሜቱን መቋጠር ፍሬን በጠሰ። ይገርማችኋል። ማርያምን ነው የምላችሁ እኮ። በኋላ ንጉስ እኮ ነው ከዙፋን ወርዶ ሊይዛት ተስገበገበ። በቃ ተስገበገበ። ወዳው ጎትታ ፈጠፈጠችው መሬት ላይ። አሁን የሩጫ በአትክልት ውስጥ ነው አይደለም። አርሴማ ወጣት ናት አይደለችም? ሴት ናት አይደለችም? ስሜት አላት የላትም? መብላት ትፈልጋለች አትፈልግም? ማግኘት ትፈልጋለች አትፈልግም? ትፈልጋለች። ግን ሩጫው በምን ውስጥ ነው? በአትክልት ውስጥ ነው። እያዩ ማለፍ ይባላል። ብርቱካኑን እያዩ ማለፍ፣ ብርቱካኑ አትክልቱን እያዩ ማለፍ ጠቃሚውን። አሁን ያሯጭ ሩጦ ከጨረሰ በኋላ ያ የጓጓለት አትክልት ይመጣል አይመጣም? ይመጣል። የት ይሄዳል? እንደው ከዛ በኋላ በልቶልን ነው እንዴ? የአትክልት ማሳ መግዛት ይችላል። እንደና ኃይሌ ዛሬ ይህን ሁሉ ሀብት ያከማቸው እኮ ያ ዛሬ ጥርሱን ነክሶ እኮ ሩጦ እኮ ነው። ያን ጊዜ ሰው ሁሉ ጮማ ሲቆርጥ ጮማ ልቁረጥ ቢል ቦርጫሙ ኃይሌ እንጂ ሀብታሙ ኃይሌ አይኖርም ነበር። ማርያምን ነው የምላችሁ። ቆፍጣኖች ስሜታችን የተቆጣጠሩ ሰዎች ገንዘብም ክብርም ጽድቅም ፎቅም ያገኛሉ። ራስን መቆጣጠር አርሴማ ማለት ይችላል። አያችሁ እስኪ እንደው እህቴ እንደው እዛ ጋ ያለሽው አንቺ አሁን እንደው እኛ ትልቁ ሀብታም ሰውዬ ታውቋቸዋላችሁ አይደል? ደውለው እንደው ላገባሽ እፈልጋለሁ ቢሉ ምን እንደው የሚባለው ታውቃላችሁ አይደል? እግዚአብሔር ሰውን የሚጎበኝበት መንገድ አይታወቅም። የእመቤቴ እርዳታ የአርሴማ እርዳታ። ጓደኞቿስ በአንቺ በኩል ሊጎበኘን ፈልጎ ነው፣ በርችልን፣ ጠንክሪልን። ወላጆቿ እግዚአብሔር ይመስገን እግዚአብሔር ይመስገን መምጫው አይታወቅም። አንድዬ እመቤቴ መምጫው መምጫው ይታወቃል እንዴ? መምጫው ይታወቃል ጌታዬ።
አርሴማ ተሰዳ ነው የመጣችው። ረሃብተኛ ናት፣ ጎስቋላ ናት፣ አንጀቷ ታጥፏል እኮ ረሃብተኛ እኮ ናት። አብረዋት የነበሩ መናኞቹ ሴቶች እኮ ረሃብተኞች ናቸው። ግደለሽም እባክሽ ግቢና ልጠበበልብ ነው ምን ቸገረሽ አንቺ አንድ ቀን ተኝ እንጸልይበታለን አላለም። አሳልፊልን ቤተ መንግስት እንግባ ምን ችግር አለ አላሏትም። የለም ይሄ ርኩስ እንዳያረክስሽ ተንጠንቀቂ፣ አንቺ የሰማያዊ የቀራኒው ሙሽሪት ነሽ አንቺ ውበትሽን። ዛሬ አርሴማ 1600 ዓመቷ ነው። ዛሬ እኔና እናንተ ዘመዳችን አይደለች፣ የክፍለ ሀገራችን ሰው አይደለች። እንኳን የክፍለ ሀገራችን ሰው አፍሪካዊት አውሮፓ ፈረንጅ ናት እኮ። ዛሬኛ አርሴማ የምንለው ያን ጊዜ በአትክልቱ ውስጥ ስትሮጥ ብርቱካን ልምጠጥ ባለማለቷ ነው። አለፈችው ወርቁን፣ አለፈችው ምግቡን፣ አለፈችው ሴትነቱን፣ አለፈችው ስሜቱን። ዮሐንስ አፈወርቅ በአትክልት ውስጥ መሮጥ ማለት ስሜትን መቆጣጠር፣ ፍላጎትን መቆጣጠር ማለት ነው አለ። የሚያስተምረኝ ነው። ሁለተኛ አጨብጫቢዎች አሉ። ቅድም እንዳልኳችሁ አሁን ቤተ ክርስቲያን አንቺ ወጣቷ በ25 24 ዓመት ሆነ ጧት ተነስተሽ ኪዳና ድረስ ስትመጭ መንገድ ላይ የሚያገኙሽ ሰዎች ሁለት አይነት ድጋፍና ተቃውሞ ያደርጋል። ልክ ለኃይል ያጨበጭባሉ። ለእንትና እንትና አላልኳችሁ? የኔ ልጅ እግዚአብሔር ይባርክሽ በጧት ወጣት ማለት ይሄ ነው ይልሻል። አንዷ ደግሞ ምን በጧቱ ያንቀሽቀሽሻል አርፈሽ ተቀመጭ የልደርሽ ነው ገና ካሁን የሚል አለ። ሁለቱንም ማንኛውን እንስማ ሊል ይችላል። ሁለቱንም አትስሟቸው ነው የሚለው ዮሐንስ አፈወርቅ። ምክንያቱም እኛ ምን ላይ ነን? ሩጫ ላይ ነን። ማንን ፈልገን መጣን? ገብረ እግዚአብሔር ፍለጋ አልመጣንም እኛ። ወለተ ሥላሴ አሁን እየለፈለፉ ያሉ ገብረ ማርያምና ወለተ ማርያም ናቸው። ማርያምን ፈልገን መጣ የገብረ ማርያምን ጩኸት ሰምተህ እንድትመለሳለህ ተውስ። አሁን ቅድም እንዳልኳችሁ እነዛን በቋንቋቸው ደግሞ በፖቶና የሆነ ነገር ይላሉ መቼም አይደለ። አትስማ ምን ላይ ስለሆነ ሩጫ። በኋላ ሩጫው ሪከርዱን ሲሰብር ዞር ብሎ እጅ እየነሳ እየተከበረ ዛሬ እኮ አርሴማ ጽላት ቀርጸን ቤተ ክርስቲያን አንጸን ገድሏን ጽፈን ዝናዋን እየተረክን ሐሞቱ የፈሰሰውን ወጣት እምናበረታታበት አነቃቂያችን እኮ ናት አይደለ። ያን ጊዜ ባትታረድ፣ ባትነድ፣ ባትገፈፍ፣ ባትገረፍ፣ ጭብጨባ ቢያታልላት፣ ዝና ቢያታልላት፣ ውሃ በልቷት ቀርቷት እዚህ ሰውዬ ጋር ብተኛ ታሪኳ ካልጋ ያልፍም። ይገርማችኋል። ቤተሰቦቿ ሁሉ ያውቋትም እንኳን እኛ ሀገር አቋርጥ ልናውቃት እዛው የአንድ ቀን ታሪኩ ነው ይቀራል። ስለዚህ በእውነት ወቀሳውን ከሰሰውን አትስሙ። ማንንም አትስሙ። ምእመናን ስድቦች አሉ እንሰማለን። ዩቲዩብ ታያላችሁ፣ ቲክቶክ ታያላችሁ። እኔ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋል፣ አቁሙ። ያው ደምህረት አይደለም። እዛ ሰዎች አመቻች የአጋንንት መናኸሪያ ነው። የኛ ቦታ አይደለም። ስለ ቤተክርስቲያን ስለ ድንግል ማርያም እዛ ላይ ልቅ ሰዎች አሉ። በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች ስዶች አሉ። እውነቱን ለመናገር ከኛም የወጡ ሰዎች አሉ። ምናልባት ከኛ የወጡ ሰዎች ብዙ የሚሳደቡ ስትሰሙ እናንተ ጨንቋችሁ ገርሟችሁ፣ እኔ በጣም አይገርም። ምክንያቱም እነዚህ ሰዎች ከዚህ ውጭ መናገር አይችሉም። ምናልባት አሁን ነገር ስቡ ሲያቆምባቸው ያቆማሉ። ምክንያቱም ያነበቡት ነገር የለም፣ የሚያስተምሩት ትምህርት የላቸው። ከየት ያመጡታል? ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰውየው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ አረ ገዳይ ብሎ ቁጭ ቅዳሴው ቢያልቅበት ቀረርቶ ሞላበት። ይሄ ስድብ ነው። የሚሳደቡ ሰዎች በሶስት ምክንያት ነው። አንድ የሄዱበት ሃይማኖት ተከታዮች እንዳምኗቸው ይፈልጋሉ። አይሆነት ከልቡ መጥቷል። ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው። በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል። ያማንቋሸሽ በቃ እንደ ዘፋኞችን አላያችሁ? እኔ በጣም አዝናለሁ። አሁን የሀገሪቱ ኢኮኖሚ ትንሽ ችግር ስላለ የኪነ ጥበቡ ቡድን ተመቷል፣ ፊልሙ ተመቷል፣ ሙዚቃው ተመቷል፣ ስነ ጽሁፉ ተመቷል፣ ኪነ ጥበቡ ተመቷል። ስለዚህ እዛ ውስጥ የነበሩ ሰዎች ወደ ሶስት አቅጣጫ እየተፈናቀሉ ነው። አንዳንዶቹ ነጋዴ እየሆኑ ነው፣ አንዳንዶቹ ፖለቲከኛ እየሆኑ ነው፣ አንዳንዶቹ ሃይማኖተኛ እየሆኑ ነው። አሁን ቴሌቪዥን ላይ ከኪነ ጥበብ መጥተው የሃይማኖት ፕሮግራም ከፍተው የሚያስተላልፉ አሉ። እኔ ይገባኛል፣ ምን ይብሉ እረዳቸዋለሁ እውነቱን ለመናገር። ምክንያቱም አላከማችሁም። የኢትዮጵያ ኪነ ጥበብ ብር የለውም እውነቱን ለመናገር፣ ዝና ብቻ ነው ያለው። ስለዚህ ዝም ብለን በረሃብ ከምንሞት እስቲ በዚህ ደግሞ እንሞክረው ብለው የሚሞክሩ ልጆች አሉ። ስለዚህ ነው ንግግራቸው አይታችሁት እንደሆነ እንደ ኪነ ጥበብ እንደ ፊልም አልጣፍጥላቸው ብሎ እንደ በቆሎ ቂጣ አፋቸው ላይ ይፈረፈራል ንግግሩ። ይገርማል። እንደ በሽተኛ ምግብ አፋቸው ላይ ይንቀዋል። አላማረባቸው። ፖለቲከኛ የሆኑ አርቲስቶች አሉ። ቲያትሩን ያበጥሩ ያሳምሩ የነበሩ ቁጭ ብድግ ያደርጉን የነበሩ ሰዎች ፖለቲካ ውስጥ ገብተው ሲዝረከረኩ እናያቸው። ንግግራቸው ቂቅ ቢሆን እጅ የሚል ጆሮ ነው እንጂ ምን እጅ ይላል ደግሞ
እንዴት ሲያስጠላ! እነሱች ወደው አይደለም። ስለዚህ እኔ እነዚህን አትስሙ። የመጡበትን ሚስ አሁን አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ወደ እምነት ወደኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበርክ? ጨለማ ውስጥ ነበርኩኝ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። ኪነ ጥበብ ጨለማ አይደለም። ስነ ጽሁፍ ጨለማ አይደለም። ፍልስፍና ጨለማ አይደለም። ጨለማ የሚሆነው ከሃይማኖት ስናስፈልጠው ነው። ጨለማ የሚሆነው ከሃይማኖት ስናወዳደረው ነው። አንድ ጊዜ አንድ ጋዜጠኛ ከሳይንስና ከሃይማኖት ማን ይበልጣል አለኝ። ከወያላና ከሹፌር ማን ይበልጣል? እስኪ ንገሩኝ። ለመኪና በጣም አንገብጋቢ ወያላ ነው ሹፌር ማን ነው? ለምሳሌ ወያላው መርካቶ ሲል ቆይቶ ሹፌሩ ወደ ቀራኔው ቢመራ እኮ ወያላው ከመጮህ ያለፈ ምንም ስራ የለውም። ሳይንስ ማለት እኔ ዓለምን መኪና ብታደርጓት ሹፌሩ ሃይማኖት ነው። ወያላው ማን ነው? ሳይንስ ነው። ቴሌቪዥን፣ ሬዲዮ መጣ፣ አውሮፕላን ሰራ፣ መኪና ተሰራ፣ አዲስ ሳምሰንግ ይሄን ያህል መጥቷል። የ2024 አልፎ የ2025 እየመጣ ነው። ወያላው ይሄ ይለፈ። ሃይማኖት ግን የ2024 ሃይማኖት የለም። የ7000 ዓመት ሃይማኖት ነው ያለው። ለዘላለም የሚኖር ሃይማኖት ነው ያለው። ሳይንስ እስከ መቃብር ሸኝቶን ይመለሳል። ሃይማኖት ደግሞ ከመቃብር አሳልፎ ለክርስቶስ አስረክቦ ነው አይመለስም። እዛው ገነት አብሮ ነው መንግስተ ሰማያት ይገባል። ስለዚህ ይሄን ማወቅ አለባቸው ወጣቶች። እና ዮሐንስ አፈወርቅ ያለው ይሄን ነው። ሶስተኛው የቀደሙና የተከተሉ ሰዎች አሉ። ምን ጊዜ ዮሐንስ በዚህ በሐዋርያ ጨርሻለሁ። በጣም ይቅርታ። በዮሐንስ በዕብራውያን 13 ቁጥር 7 ላይ በጣም ደስ የምትለኝ ጥቅሳለች። ታላቁ ሐዋርያ ቅዱስ ጳውሎስ የተናገረው ዮሐንስ አፈወርቅ በኋላ ትርጓሜ ሰርቶባታል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኢው ሰናየ ግብሮሙ ተመሰሉ በሃይማኖቶሙ። ዋኖቻችሁን አስቡ፣ የእምነታችሁ መልካም ስራቸውን እያያችሁ በምን ምሰሏቸው ይላል። በእምነት ምሰሏቸው። ለክርስትና እኛ የመጨረሻም የመጀመሪያም አይደለንም። ከአባቶቻችን እንማራለን፣ ለልጆቻችን እናስተምራለን፣ እኛ በመካከል እንከብራለን። የቀደሙትን ሰዎች ለምንድን ነው የምናየው? ጊዮርጊስ ለምንድን ነው ገድሉ የተጻፈው? ተክለ ሃይማኖት ለምን ገድላቸው ተጻፈ? ከአንተ በፊት ሩጠው ያሸነፉ ሰዎች አሉ። አዲስ ለሚመጣ ሯጭ አበበ ቢቂላ በባዶ እግሩ ሮም ላይ አሸንፏል ብለን ስንተርክለት እኮ አንተ ጫማ እያለህ አሰልጣኝ እያለህ ምግብ ይሄኛው ያጠነክራል አያጠነክርም ተብሎ በአዋቂ ምግብ እየተመገብ እንዴት ማሸነፍ ያቀታል እያል ነው አይደለም? ቅዱስ ጊዮርጊስ ታረደ፣ ነደደ፣ ተገፈፈ፣ ተገረፈ፣ ተንከራተተ፣ ተንገላታ። አርሴማ፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን ካንተ በፊት የሮጡት አሸንፈዋል። እንዴት መሮጥ እንዳለብህ ከነሱ እንድንኮርዝ ነው የነሱን ታሪክ የሚነገረን። ሌላ ምንም ታምር የለውም። ከኛ በፊት ይሉ ለምሳሌ የቆዩ ሯጮች ሩጫ ሲያቆም ምንድን ነው የሚሆነው? ነጋዴ አይባልም። ምንድን ነው የሚሆነው? እስቲ ለምሳሌ እግር ኳስ ታውቃላችሁ አይደል? አርሰናል፣ ማንቸስተር ፈረንጆቹ ከሰሩት ቁም ነገር አንዱ ኳስ ነው። እኔ በጣም ማደንቃቸው እግዚአብሔር ይስጣቸው። እኔ በጣም ነው ደስ የሚለኝ ኳስ። ምክንያቱም ብዙ ወጣት ስሜቱን ተቋጥ ለ90 ደቂቃ ቢሆንም ቢያንስ ከብደት ይገላግለዋል ሰውየው። እኔ በጣም ነው ኳስ ደስ የሚለኝ እውነቱን ለመናገር። የዝም ብሎ አንዳንዱ እንደ አርሰናል ስትል አቤት ምን ችግር አለው? ዋናው እዛ ተተክለህ አትቅር ነው እንጂ ምን ችግር አለው ብታየው? ጥበብ አይደል እንዴ? 22 ሰዎች አንድ ላይ አየር የጠገበ ላስቲክ ላይ ሲሻሙ ማየት ራሱ ቲያትር አይደል እንዴ? እኔ በጣም ነው የሚገርመኝ እኮ ሃይሁል አየር የተነፈሽ ላስቲክ እኮ ናት እኮ ፋብሪካ ተመርታ አንድ ወደዛ ሲላት አንድ ወደዚህ ሲላት 22 የዋሆች አንድ ላስቲክ ሲንከራተቱ ማየት እኔ በጣም ነው የሚገርመኝ። እኔ የሰው ልጅ እንዴት አይነት የዋህ ነው፣ ቀና ነው፣ ደግ ነው። አየር የጠገበ ላስቲክ ሲሯሯጥ የሚውል ለዚህ ደግሞ ብዙ ሚሊዮን ዶላር መድቦ ዛሬ በኢትዮጵያ ሚዲያ ሬዲዮ ጣቢያዎች በጠቅላላ ኳስ ያስተላልፋሉ። ኳስ ማስተላለፍ ሶስት ጥቅም አለው። አንደኛ ከፖለቲካ ጋር አይገናኝም፣ አያድጥህም። ብትሳደብም ሮናልዶ ነው እዚህ ፖለቲከኛ ጋር የሚያገናኘው ነገር አይደለም። ሶስተኛ መረጃ በቀላሉ ይገኝ። ላይብረሪ ሂድ አይልህም። ቤተ ወመንዘክር መሄድ አይጠበቅም። መጽሐፍ ማገለበጥ አይጠበቅም። እኔ እርግጠኛ ነኝ አይነ ስውር ባልሆነ ኮሜንታተር መሆን ይችላል። ምክንያቱም አተኩሮ ማየት ብቻ ነው የሚጠይቀው፣ ምንም ሌላ ታምረ። ሶስተኛ ሙያ ነው። እኔ መንሱር አብዱል ቀኒ ባል ሰውዬ ኳስን ሲያብራራው እኔ እንደ ስብከት ነው የማዳምጠው። እውነቴን ነው የምላቸው። በእውቀት የሚያብራሩ ሰዎች አሉ። አንዳንዱ ደግሞ አይን ስላለው ብቻ ኮሜንታተር ይሆናል። እንደው ዝም ብሎ እንትና ይዞ ወደዛ እየሄደ ነው ወደዚህ። ይሄን እኮ ለመናገር አይን ነው የሚጠይቀው፣ እውቀት እኮ አይጠይቅም። ጀግኖቹ ጥበቡን ይተርኩታል፣ ይገርማቸዋል። በቀደም ሲናገር ምን ሰማሁት? አሁን የነገርኳቸው ሰው
አሰልጣኝ በመጀመሪያ ማወቅ ያለበት ተጫዋቾቹ ሰው መሆናቸውን ነው። እንዴት ያለ በጣም ትልቅ ፍልስፍና እኮ ነው። ሰው ናቸው። ይሄ ማለት ምን ማለት ነው? መዝናናት እንደሚፈልጉ ማወቅ አለበት። እዛ አትግባ እዛ ተውጣ ብሎ ኳስ ማሸነፍ የለም ማለት ነው። ዙሮ ወደ ሐሳቡ ልምጣ። ዮሐንስ አፈወርቅ የነገረን የቀደሙትን ተመልከቱ፣ ከእናንተ በፊት ያሉት ክርስቲያኖች እዩዋቸው ነው። ከልባችሁ ጹሙ፣ ለታይታ አታድርጉት፣ ለምሬት ለብሶት አታድርጉት፣ እግዚአብሔር ጋር እንድንገናኝ አድርጉ። በእውነት ፈተናዎች አሉ፣ ችግሮች አሉ። እኔ ችግሮቹ የበለጠ ያጠብቁናል፣ ያነጥሩናል፣ ያጠሩናል፣ ያከብሩናል፣ ያሸልሙናል እንጂ አይጎዱንም። ዮሐንስ አፈወርቅ አንድ ቦታ ሲናገር ምን ይላል? እንደው ግዙ ረጅም ስለሆነ አማርኛውን ልበልላቸው። እኔ ከምንሰደደው ከኛ ይልቅ ለሚያሳድዱን እጨነቃለሁኝ። ምክንያቱም ተሰደን መግቢያ ያለን፣ እነሱ አሳደውን ኋላ መግቢያ የላቸውም፣ ሰማዩ ተዘግቶባቸዋል ይላልና ደህና ዋሉ።